አድማው በይፋ ተጀመረ። አብዛኞቹ ሆስፒታሎችና ጤና ጣቢያዎች በከፊል ባዶ ሆኑ። የጸጥታ አካላት የጤና ባለሙያዎችን በግዳጅ ወደ ሥራ ለማስገባት የቤት ለቤት አሰሳ መጀመራቸው ተሰማ። ጥያቄውን አሁን መመለስ አንችልም የሚል ምላሽ የጤና ሚኒስቴር ሰጠ። በዝርዝር መረጃችን ይዘነዋል። በጎንደር ከተማ የብልጽግና ጦር እርስ በርሱ ባደረገው ውጊያ በርካታ አመራሮች ተጎድተዋል። ብልጽግና ቅርቃር ውስጥ ገብተናል ብሏል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። በሌላ በኩል መምህራንና ተማሪዎችም የጤና ባለሙያዎቹን ተቃውሞ ተቀላቀሉ። የመምህራኖቻችን የዳቦ ጥያቄ ይመለስ፣ በተቃውሞ ምክንያት በአዲስ አበባ ትምህርት ቤቶችም ሊዘጉ ይችላሉ የሚል ስጋት አጭሯል። መንግስት በአንጻሩ ሥራ ካቆማችሁ ከውጪ ዶክተሮችን አስመጣለሁ የሚል ማስፈራሪያ ማሰማቱ ቁጣን ቀስቅሷል። በ10 ሺህ ብር ደሞዝ ከየት ሀገር ነው ዶክተር የሚገኘው የሚለው ጥያቄ ግን ምላሽ አላገኘም። በዝርዝር መረጃችን ይዘነዋል። በሌላ በኩል በውጊያ ላይ የነበሩ ጀነራሎች ከባድ የወንጀል ድርጊት ይፋ ሆኗል። በርካቶችን ያስደነገጠ ክስተትም ሆኖ ታይቷል። የጀነራሎቹ ማንነትም 1-2 ተብሎ በስም ተጠቅሷል። በመረጃችን ተሰሙታላችሁ። ጓጽዮን አቅራቢያ ታጣቂዎች 9 ሰዓት የፈጀ ጥቃት አድርሰው በርካቶችን እንደገደሉ ታወቀ። መንደሩ በሙሉ ተቃጥሏል። አንዳንዶች በምሽት ሲሸሹ ገደል ውስጥ ገብተው ያሉበትን አናውቅም፣ ሲኦል የሆነ ጊዜ ያሳልፈናል ሲሉ ከተኩሱና ጥቃቱ የተረፉ ሰዎች ተናግረዋል። በዝርዝር መረጃችን ይዘነዋል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች ከፍተኛ የክልሉ ባለስልጣናት ከግድያ ሙከራ ማምለጣቸው ተሰማ። የአይን ምስክሮችና የክልሉ መስተዳደር ምንጮች ባደረሱን መረጃ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ፣ ምክትላቸው አቶ ድረስ ሳህሉ፣ አቶ ማማሩ፣ አቶ ቀለምወርቅ ምህረቴና አቶ ጥላሁን አሰፋ በትናንትናው ዕለት ከዱር ቤቴ ተነስተው ወደ ባህር ዳር በጉዞ ላይ እያሉ ቻይና ካምፕ አካባቢ ሲደርሱ ከተፈጸመባቸው የደፈጣ ጥቃት ለጥቂት መትረፋቸውን ገልጸዋል። ትናንት ከቀኑ 6 ሰዓት ላይ በአርፒጂና በዲሽቃ ከተፈጸመው ከዚህ የደፈጣ ጥቃት ባለስልጣናቱ ለጥቂት ያመለጡ ቢሆንም አጃቢ ከነበሩት ፓትሮሎች መካከል አንደኛው ከጥቅም ውጭ መሆኑንና አጃቢዎቹም ሰለባ መሆናቸውን የመረጃው ምንጮች ጨምረው ገልጸዋል። ጥቃቱን ተከትሎ በአካባቢው ከፍተኛ ውጥረት ተፈጥሮ መዋሉንም ነዋሪዎች አረጋግጠዋል። በሰዓቱ ጥቃቱ በፋኖ ኃይሎች እንደተፈጸመ ግምት ይሁን እንጂ በየትኛው የፋኖ አደረጃጀት በትክክል እንደተፈጸመ ያልታወቀ ቢሆንም ትናንት ከመሼ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ባወጣው መግለጫ ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። የባለስልጣናቱን ጉዞ አስመልክቶ ከ3 ቀናት በፊት በደረሰን መረጃ መሰረት በትናንትናው ዕለት ከቢኮሎ እስከ ቻይና ካምፕ ድረስ ከያዝነው ደፈጣ እናረጋ ከበደ ለጥቂት አምልጠውናል ሲል ብርጌዱ ባወጣው መግለጫ ጠቅሷል። ጉዳዩን አስመልክቶ የክልሉ መንግስትም ሆነ የባህር ዳር ከተማ አስተዳደር እስካሁን የሰጡት ምንም አይነት መግለጫም ሆነ አስተያየት የለም። ሆኖም ይህንን ተከትሎ ከሰዓት በኋላ በምክር ቤቱ ጽሕፈት ቤት በከፍተኛ እጀባ አስቸኳይ ስብሰባ ተቀምጠው የነበሩት ባለስልጣናቱ የከተማውን ጸጥታና ደህንነት ይበልጥ ለማረጋገጥ ተጨማሪ ኃይል መሰማራት አለበት፣ ጽንፈኛው ቡድን የልብ እንዳያገኝ በዚህ ጉዳይ ምንም መግለጫ መስጠት አያስፈልግም ማለታቸውን የመስተዳደሩ የውስጥ ምንጮች ጨምረው ገልጸዋል። በሌላ መረጃ ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር የተያያዘ
ለዓመታት የቆየ ጥያቄያቸውን ለመንግስት ሲያቀርቡ ቆይተዋል። ጥያቄያችን መልስ ካላገኘ የሥራ ማቆም አድማ እንመታለን ባሉት መሰረትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ሐኪሞች የጠሩት የተጠናከረ የሥራ ማቆም አድማ ዛሬ ግንቦት 5 ቀን 2017 ዓ.ም በይፋ ተጀምሯል። በምስራቅ አፍሪካ ለሐኪሞቿ ትንሽ ክፍያ የምትከፍለው ሀገራችን ኢትዮጵያ ዶክተሮቿ አድማ መጥተዋል። አብዛኞቹ የጤና ኬላዎች፣ የጤና ጣቢያዎች እንዲሁም ሆስፒታሎች በከፊል ባዶ ሆነዋል። ዛሬ በተለያዩ ምክንያቶች ሥራ ማቆም ያልቻሉ የጤና ባለሙያዎች ከሰዓት በኋላ አሊያም ደግሞ ነገ ጠዋት አድማውን እንዲቀላቀሉ የኢትዮጵያ የጤና ባለሙያዎች ንቅናቄ ጥሪውን አቅርቧል። ይሁንና የጸጥታ አካላት የጤና ባለሙያውን በግዳጅ ወደ ሥራ ለማስገባት የቤት ለቤት አሰሳ መጀመራቸውን የተሰማው የጸጥታ አካላቱ ባለሙያውን የማስገደድና የማስፈራራት አለፍ ሲልም የድብደባና የእስራት እርምጃዎችን እየወሰዱ እንዳሉም ምንጮች ገልጸዋል። በተለይም በደቡብና በሲዳማ ክልል እንዲሁም በአማራ ክልል የጸጥታ አካላት የጤና ባለሙያውን በግዳጅ ወደ ሥራ ለማስገባት መሰማራታቸው የተነገረ ሲሆን በዚህ ሁኔታ ሕክምና መስጠት አንችልም ያሉ ዶክተሮችም እየታፈሱ ወደ እስር ቤት እንዲገቡ እየተደረገ መሆኑን ምንጮች ገልጸዋል። በአብዛኞቹ ሆስፒታሎች ከድንገተኛ ክፍል፣ ከጽኑ ህሙማን ክፍል፣ ከጨቅላ ሕፃናት ክፍል እንዲሁም ከማዋለጃ ክፍል ውጭ ያሉ አገልግሎቶች ሙሉ በሙሉ ዝግ ሆነዋል። ህሙማንም በሕክምና እጦት ምክንያት ሕይወታቸው እንዳለፈ ነው ምንጮች ገለጹት። ላብነትም በትግራይ መቀሌ አንድ አባት ዛሬ ከነጋ በሕክምና እጦት ምክንያት ሕይወታቸው እንዳለፈ ተነግሯል። እንደ ባለሙያዎቹ መረጃ ከሆነ ለሚዲያ የበቃው ይህ ቢሆንም ለሚዲያ ያልበቁ በርካታ አደጋዎችና ሞቶች ሊከሰቱ እንደሚችሉ ገልጸው በዚህ ምክንያት ለሚመጣው አስከፊ ጉዳትና ሞት የተቋማቱ ኃላፊዎች፣ የጸጥታ አካላትና የጤና ቢሮ እንዲሁም የጤና ሚኒስቴር ኃላፊዎችና የሀገሪቱ መንግስት ሙሉ በሙሉ ኃላፊነቱን ይወስዳሉ ብለዋል። የመንግስት ሚዲያዎች በአንጻሩ ከላይ በወረደላቸው ትዕዛዝ መሰረት ምንም አይነት የሥራ ማቆም አድማ እንደሌለና እንደ ወትሮው አገልግሎቶች እየተሰጡ መሆናቸውን እየዘገቡ ናቸው። ይሁን እንጂ የኢትዮጵያ የጤና ባለሙያዎች ማህበር ህዝቡ በዚህ ምክንያት ግራ መጋባት የለበትም፣ በሀገር አቀፍ ደረጃ አድማው ተጀምሯል ብሏል። የጤና ባለሙያዎቹን ለማስገደድ መሞከር፣ በታጠቀ ኃይልም ማስፈራራት ወንጀል ነው፣ በወታደር ተገዶ የሚሰራ ሥራ የለም ብለዋል። በዛሬው ዕለት የሚጠራን ማንኛውንም ስብሰባ የማያስተናግድ መሆኑን የገለጸው ማህበሩ በስብሰባው ባለመሳተፍ የራሳችሁን ግዴታ እንድትወጡ ሲል ለዶክተሮችም መልእክቱን ልኳል። መንግስት በአንጻሩ ጥያቄውን አሁን መመለስ አልችልም በሚል በጤና ሚኒስቴር በኩል ምላሽ ሰጥቷል። የተቃውሞውን መበርታት ተከትሎ ወደ ሚዲያ ብቅ ያሉት የጤና ሚኒስትሯ ዶክተር መቅደስ ዳባ ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅት እየተደረገ መሆኑን ገልጸዋል። ይሁንና ይህ ዝግጅት ወራትና ዓመታትን የሚወስድ እንጂ በአንድ ጀንበር ለጥያቄው ምላሽ የሚሰጥ አይደለም ብለዋል። ይህ በእንዲህ እንዳለም የጤና ባለሙያዎቹን አድማ መምህራንና ተማሪዎችም እየተቀላቀሉ ነው። በሀገሪቱ የሚገኙ የመምህራንና ሾፌሮች ማህበራትም የመብት ጥያቄዎቻቸውን ለማንሳት በዝግጅት ላይ መሆናቸውን አስታውቀዋል። በረሃብ እየተቀጣ ያለ መምህርን በማሰር አታስፈራራውም ያሉት የመምህራን አስተባባሪዎቹም ጥያቄያቸው አብሮ እንዲመለስላቸው የተቃውሞውን ንቅናቄ ለመቀላቀል በዝግጅት ላይ መሆናቸውን አሳውቀዋል። በተለይም የመምህራኑን የቆየ የደሞዝና የጥቅማ ጥቅም ጥያቄ ተማሪዎችም ጭምር እንደሚጋሩት ነው የተሰማው። የመምህራኖቻችን የዳቦ ጥያቄ ይመለስ የሚሉት ተማሪዎች የትምህርት ማቆም አድማ ለማድረግ በዝግጅት ላይ መሆናቸውን የሚያመላክት መረጃም ወጥቷል። በዚህም በአዲስ አበባ የሚገኙ ትምህርት ቤቶች በአድማው ምክንያት ሊዘጉ ይችላሉ የሚል ስጋት ተፈጥሯል። ተማሪዎች የመምህራኖቻችን የዳቦ ጥያቄ ካልተመለሰ አንማርም ሲሉ በተማሪዎች ካውንስል በኩል አሳውቀዋል። በሌላ መረጃ ጓዝዮን አቅራቢያ ታጣቂዎች 9 ሰዓት የፈጀ ጥቃት አድርሰው በርካቶችን እንደገደሉ ታወቀ።
በኦሮሚያ ክልል ሰሜን ሸዋ ዞን ጓዝዮን ከተማ አቅራቢያ ታጣቂዎች ቅዳሜ ምሽት ለእሁድ አጥቢያ በፈጸሙት ረጅም ሰዓት የፈጀ ጥቃት በርካታ ቁጥር ያላቸው ሰላማዊ ዜጎች እንደተገደሉ ለሚዲያችን ከስፍራው እየደረሰ ያለ መረጃ ያሳያል። ግርሚ ጎባ ወረዳ ልዩ ስሙ አጋምሳ ተብሎ በሚጠራው ስፍራ በዕለቱ የኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ ብሎ የሚጠራው አባላት ፈጽመውታል በተባለው በዚህ ብሔር ተኮር ጥቃት እስካሁን የ14 ሰዎች አስከሬን እንደተገኘ ከስፍራው የደረሰን መረጃ ያሳያል። በተጨማሪም በርካታ ቤቶች በእሳት ተያይዘዋል። ታጣቂዎቹ ከሌሊት 9 ሰዓት ጀምሮ እስከ ቀኑ 6 ሰዓት በነጻነት እየተዟዟሩ ግድያውንና ቤት ማቃጠሉን ፈጽመዋል ያሉን አንድ የአካባቢው ነዋሪ ጥቃቱ የአማራ ተወላጆች ላይ ያነጣጠረ ነበር ብለዋል። 9 ሰዓት ሙሉ ስንገደልና ስንቃጠል የደረሰልን የመንግስት ኃይል የለም። ወንድሞቼን ጨምሮ 14 ሰው ሬሳቸው ተገኝቷል። ገና በርካታ ያልተነሳና ገደል የገባ ሰው አለ። ሲኦል የሆነ ጊዜ አሳልፈናል ብለዋል። በርካታ የአካባቢው ነዋሪዎች መንደራቸውን ጥለው ተሰደው አሁን ላይ ወይ በጫካ ወይም በፍልቅልቅ ከተማና በጓዝዮን ከተሞች ባለ አንድ ቦታ ተጠልለው እንደሚገኙ ታውቋል። በዚሁ አካባቢ ከ2012 ዓ.ም ጀምሮ በርካታ ተመሳሳይ ጥቃቶች ሲፈጸሙ እንደነበር የሚታወስ ሲሆን የትናንት በስቲያ ምሽቱ ጥቃት ግን በአይነቱም ሆነ በመጠኑ ከፍተኛው እንደሆነ የአካባቢው ነዋሪዎች ተናግረዋል። ከሟቾቹ በላይ ገደል ውስጥ የገባው ብዙ ነው፣ ወይ አካለ ጎዶሎ ሆኗል፣ ወይ ያለበት ሁኔታ አይታወቅም ያሉ ሌላኛው ነዋሪ በህይወታቸው ይህን ያህል ጥቃት ሲፈጸም አይተው እንደማያውቁና እርሳቸውም በተአምር እንደተረፉ አስረድተዋል። በዚህ ጥቃት ዙሪያ እስካሁን ከኦሮሚያ ክልል ኮሚኒኬሽን ቢሮም ሆነ በመንግስት ሚዲያዎች የተባለ ነገር የለም። የጀነራሎቹ አስደንጋጭ ቅሌት ይፋ ሆነ። ጌታቸው ረዳ ይፋ ያደረጓቸው መረጃዎች ብዙዎችን አነጋግሯል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ምሽቱን ከፋና ቴሌቪዥን ጣቢያ ጋር ቆይታ አድርገዋል። አቶ ጌታቸው በዚህ ሰፋ ያለ ቃለ ምልልሳቸው በርካታ ጉዳዮችን አንስተዋል። በተለይ ደግሞ በትግራይ በእጅጉ ተስፋፍቷል ከተባለው የወርቅ ንግድ ጋር በተያያዘ እስከዛሬም በስም ያልተጠቀሰን ጉዳይ በስም እያነሱ አንድ ሁለት እያሉም ተናግረዋል። በትግራይ ከወርቅና ከሌሎች መሰል ወንጀሎች ጋር በተያያዘ እስከዛሬም ድረስ ወንጀል ፈጻሚ የሚባሉት አካላት በጅምላ ጀነራሎች ወይም ወታደራዊ አመራሮቹ በሚል ይጠቀሳሉ እንጂ በስም የሚጠሩበት ሁኔታ አልነበረም። አቶ ጌታቸው በምሽቱ ቃለ ምልልሳቸው ከዚሁ በትግራይ ተንሰራፍቷል ከተባለው ዘርፈ ብዙ ወንጀል ጋር በተያያዘ የጀነራል ምግብ ኃይልን ስም ግንባር ቀደም አድርገው ጠቅሰዋል። ትናንት ሰኞ ግንቦት 4 2017 ዓ.ም ምሽት በፋና ቴሌቪዥን በተላለፈ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት የአቶ ጌታቸው ረዳ ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ፈጽመዋቸዋል ስለተባሉ ወንጀሎች የዘረዘሩበት ሁኔታ ነበር። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያ የሰጡት ለወርቅ ንግድ ነው። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያ ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንትና ያሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው ይፋ አድርገዋል። አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ከበድ ያለ ወንጀል አቀርበዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ ይመስለዋል ያሉ ሲሆን ግን ጦርነቱም እየተካሄደ ንግዱ ነበር ብለዋል። ጌታቸው ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነው ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦች ነበሩ ሲሉ ተደምጠዋል። ሲዋሹ በጣም ነው የሚገርሙኝ ያሉት አቶ ጌታቸው እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን የኤርትራ ኃይል ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። ኤርትራውያን ወጣቶች ከተያዙ በኋላ
በውጭ ሀገራት ቤተሰቦች ያላቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው ገልጸዋል። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ተናግረዋል። በዚህ ጉዳይ ላይ ጥናት ተደርጎ አመራሮች ለሕግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና 2 ዓመት እንደሆነው ጠቁመዋል። አቶ ጌታቸው ይህንን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይም ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ አላቸው ሲሉ ተናግረዋል። ከዚህ በተጨማሪ አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮች ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከ መጨረሻው እሰዋለሁ እያለ የሚፎክር ጀነራል አላሁንም እንዲህ አይነቱ የወርቅ ንግድ ውስጥ ነው ያለው ሊባል ይገባል ብለዋል። አቶ ጌታቸው እነ ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት ተደርጎ የመጣ ጀግንነት ነው ያሉት አቶ ጌታቸው እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነትን የማረጋገጥ አድርገው እየገለጹ እንደገና ይህንን ወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። በሌላ መረጃ የብልጽግናው አገዛዝ የአማራ ክልል ተወካይ የሆኑት ይርጋ ሲሳይ ቅርቃር ሲቃይና መከራ ውስጥ ገብተናል ሲሉ ተደምጠዋል። የብልጽግና ባለስልጣናት አንድ ጊዜ ፋኖን አጥፍተን ክልሉን ሰላም አድርገናል ሲሉ በሌላ ጊዜ የፋኖ ክንድ ሲበረታ ደግሞ መከራና ስቃይ ውስጥ ነን ይላሉ። የሰሞኑ የፋኖ የአንድነት ዜናም የብልጽግና ባለስልጣናትን እንዳስጨነቀና ቅርቃር ውስጥ እንደከተተ ይህ የአቶ ይርጋ ሲሳይ ንግግር ማሳያ ነው። ፋኖ አንድ አይደለም፣ እርስ በርሱ የማይግባባ ኃይል ነው ሲሉ የከረሙት የብልጽግና ሰቦች ዋርካው ምሪ ወዳጆና አርበኛ ሄኖክ አዲሴ ከወሎ፣ ኢንጂነር ደሳለኝ ሲያስብ ሸዋና ጓዶቹ ከሸዋ ተነስተው ጎጃም በመግባት ከወንድሞቻቸው ከነ አርበኛ ዘመነ ጋር ተያይዘው በነ ሀብት ወልዴና በነ ሳሙኤል ባለድል ቀጠና ጎንደር ላይ አንድ ተቋም መስረታቸው ናላቸውን አዝሮታል። ክልሉን ተቆጣጥረናል የሚለውን ፕሮፓጋንዳቸውንም አፈርድሜ አብልቶታል። በመሆኑም ከዚህ ቀደም ጽንፈኛውን ኃይል አጥፍተነዋል ህዝቡም ትቶታል የሚለውን ቅስቀሳ ትተው አሁን ስቃይ ላይ ነን ለማለት ወደዋል። እኚሁ የብልጽግና ሹም ከሳምንት በፊት ፋኖ ዝም ብሎ መደንፋት ነው፣ ዝም ብሎ መጮህ ነው፣ አቅም የለውም እያጠፋ ነው ብለው ተናግረው ነበር። ከሳምንት በኋላ ፋኖን አንድነት ተከትሎ ግን ንግግራቸው 360 ዲግሪ ተገልብጦ መከራና ጭንቀት ውስጥ ነን ሲሉ ተደምጠዋል። በሌላ መረጃ አምነስቲ ኢንተርናሽናል የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ከስር እንዲፈታ ጠየቀ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኘው ከስር እንዲፈቱ አምነስቲ ኢንተርናሽናል ዛሬ ማምሻውን ጠይቋል። መንግስት ሰላማዊ የመሰብሰብ መብትን ማክበር አለበት ያለው አምነስቲ የጤና ባለሙያዎች ላይ የሚደርሰው መዋከብም እንዲቆም ጠይቋል። በደሴ ቦሩ ሜዳ ሆስፒታል የሚሰሩ የጤና ባለሙያዎች በትናንትናው ዕለት ያሰሙት ከነበረው የመብት ጥያቄ ጋር በተያያዘ የጸጥታ ኃይሎች ከስራቸው ላይ በማስነሳት ከነደንብ ልብሳቸው ወይም ከነጋውናቸው በመኪና ጭነው እንደወሰዷቸው መዘገባችን ይታወሳል። የጤና ባለሙያዎቹ ወደ 5ኛ ፖሊስ ጣቢያ እንደተወሰዱ የታወቀ ሲሆን ከስሩ በፊት የራበን እንድንሰራ አንገደድም በሚል ግቢ ውስጥ ሰላማዊ የሆነ ሰልፍ አድርገው ወደ ስራቸው እንደተመለሱ ታውቋል። ይሁንና ወዲያውኑ የጸጥታ አካላት በበርካታ ተሽከርካሪዎች ወደ ጤና ተቋሙ በመግባት ከ10 በላይ የጤና ባለሙያዎችን ይዘው እንደሄዱ ተዘግቧል። ከቀናት በፊት የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር መዋላቸው ይታወቃል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ቆይታ ተመኘን።